ሰበር መረጃ ዓለም በትንፋሽ ተውጣ ወደ መካከለኛው ምስራቅ እያየች ባለችበት የአሜሪካና የእስራኤል ጥምር ጦርነት በኢራን ላይ ከታወጀ ዛሬ 7ኛ ቀኑን በያዘበት ጦርነቱ ወደ 2ኛ ሳምንቱ ሲሸጋገር ታሪክ የማይረሳቸው አስደንጋጭ ክስተቶች በዋይት ሃውስ ኦቫል ኦፊስ ውስጥ በዛሬው ዕለት ታይተዋል። ፕሬዝዳንት ዶናልድ ትራምፕ በታዋቂ የወንጌላውያን መሪዎች ተከበው እጅ ተጭኖላቸው ሲጸለይባቸው የሚያሳይ ምስል መላውን ዓለም አነጋግሯል። የመከላከያ ሚኒስቴሩ ፔት ሄግሴዝ ትክክለኛውን ነገር ለማድረግ መጽሐፍ ቅዱሳዊ ጥበብን እለምናለሁ ሲሉ፣ በሌላ በኩል ግን ኢራን በ6 ቀናት የኢንተርኔት ጨለማ ውስጥ ሆና በሳይበርና በሚሳኤል ጥቃት እየታመሰች ነው። በዚህ መሃል ሩሲያ ከጦርነቱ ትርፍ እያጋበሰች ሲሆን፣ ሊባኖስ ደግሞ በደም እየታጠበች ትገኛለች። ዛሬ በኦቫል ኦፊስ ከተደረገው ስውር ጸሎት በስተጀርባ ያለውን ወታደራዊ ሚስጥር፣ የኢራንን ዲጂታል ውድቀትና የቀጠናውን የፍጻሜ ፍጥጫ አስመልክቶ የተሰሙ ሰበር መረጃዎችን በዝርዝር ይዘንላችሁ ቀርበናል። ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። በመካከለኛው ምስራቅ የተቀሰቀሰውና አሜሪካና እስራኤል በኢራን ላይ የከፈቱት ጥቃቅን ጥቃት ወደ 2ኛ ሳምንቱ ሲሸጋገር በዋይት ሃውስ ኦቫል ኦፊስ ያልተለመደና እጅግ ረቂቅ የሆነ መንፈሳዊ ክስተት ተመዝግቧል። ፕሬዝዳንት ዶናልድ ትራምፕ የጦርነት ውሳኔዎችን በሚያሳልፉበት በታዋቂው ሪዞሉት ዴስክ ዙሪያ ተደማጭነት ያላቸው የአሜሪካ የወንጌላውያን መሪዎችና ፓስተሮች ተሰብስበው ታይተዋል። እንደ ሮበርት ጄፍረስ፣ ሳሙኤል ሮድሪጌዝ እና ዴቪድ ባርተን ያሉ ታዋቂ የሃይማኖት መሪዎች በፕሬዝዳንቱ ላይ እጃቸውን በመጫን በዚህ እጅግ ፈታኝና ዓለምን በስጋት በጣለ የጦርነት ወቅት መለኮታዊ ጥበብ፣ መመሪያና ጥበቃ እንዲወርድላቸው ጸልየዋል። ይህ በዋይት ሃውስ የእምነት ጉዳዮች ቢሮ የተዘጋጀው ስነ ስርዓት ትራምፕ ከወታደራዊ አማካሪዎቻቸው ከሚያገኙ ስልታዊ መረጃ ባሻገር ከመንፈሳዊ መሪዎች የሚሰጠውን ድጋፍና ሞራል ምን ያህል ዋጋ እንደሚሰጡት ማሳያ ሆኗል። በተለይም በዋይት ሃውስ ምክትል የጥልፍ ኦፊሰር ዳን ስካቪኖ የተጋራው ቪዲዮ እንደሚያሳየው ጸሎቱ ትኩረት ያደረገው በሁለት ዋና ዋና ነጥቦች ላይ ነው። አንደኛው ፕሬዝዳንቱ እንደ ጦር አዛዥነታቸው ለሚወስኗቸውና የሰው ልጅ ሕይወትን ለሚቀይሩ ከባድ ውሳኔዎች ሰማያዊ ብርሃን እንዲሰጣቸው ሲሆን፣ ሁለተኛውና ዋነኛው ደግሞ በጦርነቱ ግንባር ላይ ላሉት የአሜሪካ ወታደሮች ደህንነት ነው። አንድ ፓስተር በጸሎቱ ወቅት እንዲህ ሲል ተደምጧል። ጌታ ሆይ፣ ባንተ ጸጋና ጥበቃ በፕሬዝዳንቱ ላይ እንዲሁም በጦር ኃይላችን ውስጥ ለሚያገለግሉ ወንዶችና ሴቶች ወታደሮቻችን ሁሉ ያንተ ጥበቃና ጸጋ እንዲበዛላቸው እማጸናለሁ። ይህ ልመና የመጣው ጦርነቱ ከባድ እየሆነና በሁለቱም ወገን የሰው ሕይወት እየጠፋ ባለበት ወቅት ነው። ይህ መንፈሳዊ ስነ ስርዓት አሜሪካ በታሪኳ ለገጠሟት ታላላቅ ሀገራዊ ፈተናዎችና ጦርነቶች መሪዎቿ ከመንፈሳዊ አባቶች እርዳታ የመፈለግ ባህላቸው የቀጠለበት ነው። ትራምፕ በዚህ ጸሎት የታጀቡት ኢራን በአጸፋው የእስራኤልን ምድርና የአሜሪካ ጦር ሰፈር ያለባቸውን የባህረ ሰላጤ ሀገራት በሚሳኤልና በድሮን እየመታች ባለችበት እንዲሁም ውጥረቱ ወደ ቀጠናዊ እልቂት ሊያመራ በሚችልበት እጅግ ወሳኝ ሰዓት ላይ መሆኑ ጉዳዩን ልዩ ያደርገዋል። የሀገሪቱ ከፍተኛ ወታደራዊ መሪዎች በጦር ክፍል ውስጥ በካርታና በሳተላይት ምስሎች ሲወጠሩ፣ በኦቫል ኦፊስ ግን ፕሬዝዳንቱ በመንፈሳዊ መሪዎች ተከበው ጸሎት ማድረጋቸው አሜሪካ ለዚህ ጦርነት የሰጠችውን የሞራልና የርዕዮተ ዓለም ክብደት በግልጽ የሚያሳይ ነው። በዋይት ሃውስ ኦቫል ኦፊስ ውስጥ ከሚደረገው ጸሎት ጎን ለጎን የጦርነቱን ስትራቴጂ የሚመሩት የመከላከያ ሚኒስቴሩ ፔት ሄግሴዝ የሰጡት መግለጫ እጅግ አስገራሚና ጥልቅ ትርጉም ያለው ሆኗል። ሄግሴዝ ከኢራኑ አገዛዝ ጋር ያለውን ፍጥጫ በከረረበትና የአሜሪካ ጦር ኃይል በግንባር ቀደምነት በሚሳተፍበት በዚህ ወቅት ውሳኔዎቻቸውን ከመንፈሳዊ እሴቶች ጋር አቆራኝተውታል። ሚኒስቴሩ ሄግሴዝ በግልጽ እንደተናገሩት እኔ እጸልይላቸዋለሁ፣ ባለቤቴ ትጸልይላቸዋለች፣ ቤተሰብና አጠቃላይ ካቢኔያችንም በግንባር ቀደምነት ለተሰለፉት ወታደሮቻችን ይጸልያሉ ብለዋል። የንግግር ለወታደሮቻቸው ያላቸውን አሳቢነት ብቻ ሳይሆን መላው የአሜሪካ ከፍተኛ አመራር ለዚህ ጦርነት የሰጠውን መንፈሳዊ ትኩረት ያሳያል። ሄግሴዝ ሲቀጥሉም በእያንዳንዱ የምናደርጋቸው ውሳኔዎችና በምናቀርባቸው ምክረ ሀሳቦች ውስጥ ስለ ወታደሮቹ እናስባለን በማለት የጦርነቱ ክብደት በእያንዳንዱ አመራር ትከሻ ላይ መሆኑን ገልጸዋል። ይህ በእንዲህ እንዳለ የሚኒስቴሩ ጸሎት
ከግል ደህንነት ባለፈ ጥልቅ የሆነ መጽሐፍ ቅዱሳዊ ጥበብን የሚማጸን ነው። ኤክሴስ በየቀኑ ስጸልይ የምጠይቀው በቀላሉ መጽሐፍ ቅዱሳዊ ጥበብን ነው። ይህም ትክክለኛው ነገር ምን እንደሆነ ለማየት የሚያስችል አይንና ያንን ትክክለኛ ነገር ለማድረግ የሚያስችል ድፍረት እንዲሰጠን ነው ብለዋል። ይህ አባባል ጦርነቱ በስትራቴጂ ብቻ ሳይሆን በሞራልና በእምነት መነጽርም እየታየ መሆኑን ያመለክታል። በመከላከያ ሚኒስቴሩ ደረጃ እንዲህ አይነት መንፈሳዊ መግለጫ መሰጠቱ አሜሪካ ከኢራን ጋር የጀመረችውን ወታደራዊ እርምጃ እንደ ተራ ግጭት ሳይሆን እንደ ፍትሃዊ ጦርነት እንደምትመለከተው ማሳያ ነው። ኤክሴስ የጦርነቱን መሪነት ከጸሎት ጋር ማጣመራቸው በውጊያው ሜዳው ላይ ላሉት ወታደሮች ትልቅ የሞራል ድጋፍ ከመሆኑም በላይ በዋይት ሃውስና በመከላከያ ሚኒስቴር ወይም በፔንታጎን መካከል ያለውን ወጥ የሆነ መንፈሳዊና ወታደራዊ አቋም ያሳያል። ጦርነቱ ወደ ሁለተኛ ሳምንቱ ሲሸጋገርና የሰው ሕይወትን መጥፋት በጀመረበት በዚህ ወቅት እንዲህ ያሉ መግለጫዎች የአሜሪካን ሕዝብና ወታደራዊ ቤተሰቦችን ለማረጋጋት ሆን ተብሎ የቀረቡ ስልታዊ ምልክቶች እንደሆኑም ባለሙያዎች ይገምታሉ። የአሜሪካና እስራኤል ጥምር ጥቃት በኢራን ላይ ከተሰነዘረ በኋላ ሀገሪቱ ወደማይታወቅ ዲጂታል ጨለማ ውስጥ ገብታለች። ዘኔት ብሎክስ እና ሌሎች የቴክኖሎጂ ተከታታይ ተቋማት መረጃ ኢራን ላለፉት 6 ቀናት ሙሉ በሙሉ በኢንተርኔት መቋረጥ ውስጥ ትገኛለች። የሀገሪቱ የኢንተርኔት ግንኙነት ከመደበኛው በታች ወደ 1% ዝቅ ማለቱ 85 ሚሊዮን የሚጠጋው የኢራን ህዝብ ከዓለም ጋር ያለውን ግንኙነት እንዲያጣ አድርጎታል። ይህ ዲጂታል መገለል የመጣው በአጋጣሚ ሳይሆን የጥቃቱ አካል በሆነ ሳይኮሎጂካል ጦርነት እንደሆነ ባለሙያዎች ይናገራሉ። ጥቃቱ ከመጀመሩ ጥቂት ቀደም ብሎ በሚሊዮን የሚቆጠሩ ኢራናውያን በሚጠቀሙበት በአዴሳባ የተሰኘ የሃይማኖትና የጸሎት አፕሊኬሽን ላይ ያልተጠበቀ መልእክት ደርሷቸዋል። መልእክቱ ነፃ የምትወጡበት ጊዜ ደርሷል፣ መሳሪያችሁን አስቀምጡ የሚል የጥሪ መልእክት ነበር። ይህ በሃይማኖታዊ መተግበሪያ በኩል የተላለፈው የሳይበር ጥቃት በህዝቡና በወታደሩ መካከል ከፍተኛ መደናገጥን የፈጠረ ሲሆን መንግስትም መረጃ እንዳይሰራጭ በማሰብ ኢንተርኔቱን ሙሉ በሙሉ ዘግቶታል። በሌላ በኩል ይህ ጦርነት ለአንዱ መርዶ ለሌላው ግን የገንዘብ ምንጭ ሆኗል። የሩሲያ መንግስት ወይም ክሬምሊን በኢራን ላይ የተከፈተው ጦርነት ለሩሲያ የነዳጅና ጋዝ ምርቶች ከፍተኛ ፍላጎት እንዲፈጠር ማድረጉን በይፋ አስታውቋል። የዓለም የነዳጅ ንግድ 20% የሚንቀሳቀስበት የሆርሙዝ ወሽመጥ በውጥረት ምክንያት እንቅስቃሴው በመገታቱ እንደ ህንድ ያሉ ግዙፍ ሀገራት አማራጭ ፍለጋ ወደ ሩሲያ ፊታቸውን አዙረዋል። የሚገርመው ደግሞ አሜሪካ ለህንድ የ30 ቀን ልዩ ፍቃድ በመስጠት በባህር ላይ ተዘግቶ የቆየውን የሩሲያ ነዳጅ እንድትገዛ መፍቀዷ ነው። ይህ ውሳኔ በዓለም ገበያ ላይ ያለውን የነዳጅ ዋጋ ለማረጋጋት እየታለመ ቢሆንም በተዘዋዋሪ ግን ሩሲያ ከኢራን ጦርነት ከፍተኛ የኢኮኖሚ ጥቅም እንድታገኝ በር ከፍቶላታል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሩሲያ አስተማማኝ የነዳጅ አቅራቢ መሆኗን በተግባር እያሳየች ነው በማለት ጦርነቱ ለሀገራቸው የፈጠረውን የገበያ እድል አረጋግጠዋል። በአጭሩ ኢራን በውስጥ በኩል መረጃ አታ በጨለማ ስትዋዥቅ፣ በውጭ በኩል ደግሞ በቅርብ ወዳጇ ሩሲያ በኢራን ስቃይ ላይ የንግድ ግዛቷን እያሰፋች ትገኛለች። ይህ ተቃርኖ የዓለም ፖለቲካ ምን ያህል በጥቅም ላይ የተመሰረተ መሆኑን ግልጽ ማሳያ ተደርጎ ተወስዷል። ጦርነቱ ወደ ሁለተኛ ሳምንቱ ሲሸጋገር የኢራኑ ፕሬዝዳንት መሱድ ፔዚሽያን በሰጡት መግለጫ ለአሜሪካና ለእስራኤል ጠንካራ ማስጠንቀቂያ አስተላልፈዋል። ፕሬዝዳንቱ በኤክስ ገጻቸው ላይ ባሰፈሩት መልእክት ሽምግልና መደረግ ያለበት ይህንን ጦርነት በለኮሱትና የኢራንን ህዝብ ዝቅ አድርገው በተመለከቱት አካላት ነው ብለዋል። ኢራን ለዘላቂ ሰላም ቁርጠኛ ብትሆንም ሀገራዊ ክብሯንና ሉዓላዊነቷን ለመከላከል ግን ምንም አይነት ማመንታት እንደሌለባት አስታውቀዋል። ይህ የፕሬዝዳንቱ ንግግር የሚያሳየው ኢራን በአሁኑ ወቅት በከፍተኛ ወታደራዊ ጫና ውስጥም ብትሆን በዲፕሎማሲው ረገድ ግን ራሷን እንደ ተጠቂ በማቅረብ ዓለም አቀፍ ድጋፍ ለማግኘት እየሞከረች መሆኑን ነው። ይሁን እንጂ በሜዳው ላይ ያለው እውነታ ግን እጅግ አሳዛኝ ነው። ጦርነቱ አሁን ከኢራን ድንበር አልፎ ወደ ጎረቤት ሊባኖስ በከፍተኛ ሁኔታ ተስፋፍቷል። በደቡባዊ ሊባኖስ በምትገኘው ሲዶን ከተማ ላይ እስራኤል የሰነዘረችው የአየር ጥቃት የሊባኖስ ጤና ጥበቃ ሚኒስቴር እንዳረጋገጠው 5 ሰዎች ሲገደሉ 7 ደግሞ ቆስለዋል። ይህ ጥቃት ጦርነቱ ወደ ሊባኖስ መጠቅለሉን የሚያሳይ ትልቅ ምልክት ሆኗል። እስራኤል በዚህ ብቻ አላበቃችም። በሊባኖስ ምስራቃዊ ክፍል በሚገኘው የቤቃ ቫሊ ነዋሪዎች በአስቸኳይ ቤታቸውን ለቀው እንዲወጡ ወታደራዊ ማስጠንቀቂያ ሰጥታለች። በተለይም እንደ ናቢቺት እና ሳራይን ያሉ መንደሮች የእስራኤል ቀጣይ ኢላማዎች መሆናቸው በይፋ ተነግሯል። ይህ ማለት በሺዎች የሚቆጠሩ ንጹሃን ዜጎች ከመኖሪያ ቀያቸው እየተፈናቀሉ ነው ማለት ነው። ጦርነቱ አሁን በኢራንና በእስራኤል መካከል ብቻ ሳይሆን መላውን መካከለኛው ምስራቅ ወደ እሳት
እቶን እየቀየረው ይገኛል። ኢራን በአንድ በኩል ለሰላም ዝግጁ ነኝ ያለች፣ በሌላ በኩል ግን ተኪ ኃይሎቿ ጥቃቱን እንዲቀጥሉ ማድረጓ ቀውሱ በቀላሉ የሚፈታ እንዳይሆን አድርጎታል። ሊባኖስ አሁን የዚህ ታላቅ የቀጠናው ፍጥጫ ሰለባ ሆና የደም ዋጋ እየከፈለች ትገኛለች። ክብሯትና ክብሯን የመካከለኛው ምስራቅ ጦርነት አሁን ከወታደራዊ ግጭት አልፎ መንፈሳዊ ዲጂታልና ኢኮኖሚያዊ ገጽታውን እየቀያየረ ባለበት በዋይት ሃውስ የሚደረገው ጸሎት፣ በፔንታገን የሚወሰነው የሞትና የህይወት ስልት፣ በኢራን ሰማይ ላይ የሚታየው የድሮን እሳት የዓለማችንን ቀጣይ እጣ ፋንታ የሚወስኑ ክስተቶች ናቸው። የሆርሙዝ ወሽመጥ ተዘግቶ 90% የነዳጅ ንግድ ቆሞና ሩሲያ በኢራን ስቃይ ላይ የንግድ ግዛቷን ስታሰፋ እየተመለከትን እንገኛለን። የኢራኑ ፕሬዝዳንት ጦርነቱን የለኮሱት ይጠየቁ እያሉ ቢዝቱም የእስራኤል ሚሳኤሎች ግን አሁንም በሊባኖስና በሱሪያ ሰማይ ላይ እየተመላለሱ ነው። ይህ የፍጻሜው መጀመሪያ ይሆን ወይስ ዓለምን ወደ አዲስ የሰላም ምዕራፍ የሚወስድ የምጥ ወቅት? በዋይት ሃውስ የተደረገው ጸሎትና የኢራን ዲጂታል ጨለማ የጦርነቱን አቅጣጫ ወዴት ይወስደዋል? አስተያየታችሁን በኮሜንት አጋሩን። ለተጨማሪ ወቅታዊና ጥልቅ መረጃዎች ሰብስክራይብ ማድረጋችሁን፣ ቪዲዮውን ለሌሎች እንዲደርስ ደግሞ ላይክ እና ሼር ማድረጋችሁን አትርሱ። በሌላ ሰበር መረጃ እስክንመለስ ሰላም ለዓለማችን ይሁን። ሰላም ቆዩን።